በኔቫዳ በረሃ ጥልቅ ውስጥ የአሜሪካ ጦር ሰራዊት በጣም አስፈሪና ምስጢራዊ ቴክኖሎጂዎችን የሚሞክርበት የደረቀ የኃይል አልጋ ይገኛል። ነገር ግን ባለፉት 70 ዓመታት ውስጥ የኤሪያ 51 እውነተኛ ታሪክ ስለ የላቁ የስለላ አውሮፕላኖች ወይም ስቴልዝ ቦምብ ጣዮች ብቻ አልነበረም። በዙሪያቸው ስላለው ፍጹም ምስጢራዊነት ነው። ይህ ምስጢራዊነት በዘመናዊ ዓለም ውስጥ ትልቁን የዩፎ አፈ ታሪክ በእውነተኛው ነገርና በስነ ልቦና ጦርነት መካከል ያለውን መስመር አደበዘዘ። ሁላችንንም በአንድ የብረት አጥር ላይ እየተመለከትን ማመን የምንፈልገውን ነገር ብቻ እንድናይ ያደረገን። ዛሬ ወደ ተራራው ጫፍ ወጥተን ወደ ውስጥ እንመሰክራለን። ዛሬ በቀደዳ የታሪክን መጋረጃ ቀደን ወደ ጥንቱ ኔቫዳ በረሃ ምስጢራት እንወስዳችኋለን። እስከ መሰናዷችን መጨረሻ አብራችሁን ዝለቁ። እስኪ ለአፍታ ከምንኖርበት ዓለም ወጣ እንበልና ወደ አሜሪካዋ ኔቫዳ በረሃ እንጓዝ። ይህ ቦታ ዝም ብሎ በረሃ አይደለም። የዓለማችን ትልቁ ምስጢር የተቀበረበት፣ የሰው ልጅ አቅም የሚፈተንበትና መንግስታት ከህዝብ እይታ የደበቁት አስገራሚ ስፍራ ነው። ወደዚሁ ስፍራ ለመጠጋት ስንሞክር መንገዱ እጅግ አስፈሪና ጥበቃው የጠበቀ ነው። እዚህ አካባቢ ሬቼል ኔቫዳ የምትባል ትንሽዬ መንደር አለች። በምንም ነገር መሃል ያለች ትንሽ ሰፈር። ከዚች መንደር አልፎ ወደ ምስጢራዊ ቦታ ስንጠጋ ግን በአየር ላይ ድምጻቸውን የሚያስገመግም የጦር ጀቶች ከየት መጡ ሳይባሉ በሰማይ ላይ አስገራሚ ትርኢት ሲያሳዩ እንመለከታለን። በአየር ላይ 90 ዲግሪ ድንገት የሚታጠፉ ማመን የሚከብዱ በራሪ ነገሮች በዚህ ሰማይ ላይ የተለመዱ ናቸው። ታዲያ እነዚህን ጀቶች እያበረረ ያለው ማን ነው? የሰው ልጅ ወይስ ሌላ ፍጡር? ይህ ምስጢራዊ ስፍራ ኤሪያ 51 ይባላል። ዛሬ መንግስት የካደውን ብዙዎች የባዕድ ፍጥረታት ኤሊያንስ መኖሪያ ነው ብሎ የሚያምኑበትንና የዓለማችንን እጅግ ዘመናዊ የጦር ቴክኖሎጂዎች የሚሞከሩበትን የዚህን ቦታ እውነተኛ ገጽታ እንወጣለን። ነገሩን ወደ ኋላ እንመልሰው። ታሪኩ የሚጀምረው በሁለተኛው የዓለም ጦርነት ጊዜ ነው። በዛን ወቅት የአሜሪካ ጦር በኔቫዳ በረሃ ውስጥ እጅግ ሰፋፊ መሬቶችን በመውሰድ የኒውክሌር እና ሌሎች የጦር መሳሪያዎችን ይሞክር ነበር። በ1940ዎቹና 50ዎቹ በላስ ቬጋስ ከተማ የነበሩ ሰዎች እነዚህን አስፈሪ የኒውክሌር ሙከራዎች ከርቀት ማየት ይችሉ ነበር። ነገር ግን በ1950ዎቹ አዲሱ የተቋቋመው የሲአይኤ የስለላ ድርጅት አንድ ከባድ ፈተና ገጠመው። የራሱን አዳዲስ ፕሮጀክቶች የሚሰራበት ማንም ሰው ፈጽሞ ሊያዩ የማይችል እጅግ ምስጢራዊ መሬት ፈለገ። ለዚህም እዚሁ ኔቫዳ በረሃ ውስጥ የሚገኝ አንድ የደረቀ ሐይቅን መረጡ። ይህ የደረቀ ሐይቅ ለአውሮፕላንና ኮከቢያነት እጅግ ተስማሚ የሆነ ጠፍጣፋ ቦታ ነበር። በ1950ዎቹ የምዕራባውያን ዋነኛ ጠላት ሶቪየት ህብረት ነበረች። እሷ ደግሞ የተዘጋጅ ሀገር ነበረች። ስለዚህ የወታደራዊ ጥንካሬያቸውንና የጦር ዝግጅታቸውን ማወቅ ቀላል አልነበረም። ከአየር ላይ የሚደረግ የስለላ ቅኝት የተሻለው መንገድ እንደሆነ ተወሰነ። ውጤቱም ይህ ሆነ። ይህ በጣም እንግዳ የሆነ አውሮፕላን U-2 ይባላል። እናም ይህ ነገር በጣም ከፍ ብሎ ይበራል። በ1950ዎቹና 60ዎቹ መደበኛ የሲቪል አውሮፕላኖች ከ30,000 እስከ 40,000 ጫማ ከፍታ ላይ ይበሩ ነበር። ለU-2 ግን ከ60,000 እና ከ70,000 ጫማ በላይ ከፍታ መድረስ በእውነት አስደናቂ ነበር። ከምድር ገጽ 70,000 ጫማ ከፍታ ላይ ስትሆን ምን ይመስላል? ከ70,000 ጫማ ከፍታ ላይ የልዩ ልዩ የምድርን ቅርጽ፣ የምድርን ኩርባ በቀላሉ ማየት ትችላለህ። ከሞላ ጎደል በህዋ ውስጥ እንዳለ ያህል ነው። ስለዚህ በ1950ዎቹ ሲአይኤ ምስጢራዊ በሆነ መንገድ
የስለላ አውሮፕላኖችን የመስራት ሥራ ላይ ነበር። ዩ-2ን በመጠቀም ከሶቪየት ራዳርና ሚሳኤሎች ክልል ውጪ በሆነ በጣም ከፍተኛ ከፍታ ላይ ሆነው በሶቪየቶች ላይ ይሰልሉ ነበር። የወታደራዊ ጣቢያዎች፣ የመሠረተ ልማት አውታሮች፣ ከአህጉር አህጉር ተወንጫፊ ሚሳኤል ጣቢያዎች፣ የሮኬት ሙከራዎች፣ የህዋ ሮኬቶች የሚተኮሱባቸው ኮስሞድሮሞች፣ የሰርጓጅ መርከብ መጠለያዎች፣ የባህር ኃይል፣ የሶቪየት ሀብቶች በሙሉ ይጠሉ ነበር። ሲአይኤ በበረሃ ውስጥ ያለውን ጣቢያ ምስጢር አድርጎ መያዝ ቻለ። ዩ2 በተሳካ ሁኔታ መብረር ከጀመረ በኋላ ዕቃቸውን ጠቅልለው ጣቢያውን ዘጉት። ዓላማውን አሳክቶ ነበር። ነገር ግን ይህ ጣቢያ በቅርቡ ተመልሶ የሚከፈት ሲሆን በስተመጨረሻም መላው ዓለም ስለሱ የሚያውቅ ይሆናል። ታሪኩን ለመረዳት ኤሪያ 51 በኔቫዳ በረሃ ውስጥ ያለው እውነተኛ ጣቢያ እንደሆነና እስከ ድንበሩ ድረስ ሄዳ መጎብኘት እንደምትችል ያስረዳል። ከምድር ውጪ ስላሉ ፍጡራን ትረካ ክፍት የሆነ አስተሳሰብ ነበር። አዎ፣ ለዩፎች፣ ለወታደራዊና ለሲአይኤ ጣቢያ እንዲሁም አደገኛ እስረኞችን ስለመያዛቸው ክፍት አእምሮ ነበረኝ። ስለ ኤሪያ 51 የሴራ ንድፈ ሐሳቦች ምን እንደሆኑ ማን ያውቃል? ከዚያም በራሴ ምርምርና ተመሳሳይ አስተሳሰብ ካላቸው ሰዎች ጋር በመነጋገር በፍጥነት ወደ ትክክለኛው አቅጣጫ በመምጣት ኤሪያ 51 ምን እንደሆነና ስለምን እንዳልሆነ ተረዳው። ስለ ኤሪያ 51 ወታደራዊ ጣቢያ የሚጽፍ ድረገጽ ባለቤት የፌዴራል ወኪሎች ሁለቱን ቤቶቹን ለመበርበር ለምን በሩን ሰብረው እንደገቡ ማወቅ ይፈልጋል። የካቴናውን አጥር ጥሰው ገቡ። የቤቱን በር ሰበሩ። ዮርግ አርኑ ይህ ኤፍቢአይ ነው፣ የብርበራ ትዕዛዝ አለን ብለው ሲጮሁ ሰማ። በርካታ መሳሪያዎች ተደቀኑበት። የሁከት መከላከያ ጋሻ፣ የብረት ኮፍያ፣ ጥይት የማያልፍበት ቬስት የለበሱ ሙሉ የሁከት መከላከያ ትጥቅ የጫኑ ሰዎች ነበሩ። ስለዚህ ዋናው ፍርሃታቸው የሆነው የስለላ ሙከራ ነው የሚል ነበር። እሱን የከረረ ሰላይ ጣቢያውን የሚሰልል ምናልባትም ለሌላ ሀገር የሚሰልል መስሏቸው ነበር። ምን እንዳመኑ ማን ያውቃል? ከዚህ ውስጥ አንዳቸውም እውነት አይደለም። እኔ የድረገጹ ባለቤት ነው። አሁን ለዩፎ እይታዎች የአሜሪካ ዋና ከተማ የሆነችው ኤሪያ 51 በእርግጥም ያለች መሆኗን እየተረዳን፣ ዘገባዎቹ ቦታው የአየር ላይ የስለላ ፕሮግራሞች መሞከሪያ ብቻ እንደነበር የሚገልጽ ካርታም ያካተቱ ናቸው። በዚህች ትንሽዬ ኮረብታ ስናልፍ ከመንገዱ ሴንሰሮች አንዱን እናልፋለን። አሁንም ያ ሴንሰር ወደ ጣቢያው መልእክት ይልካል። እነሆ አንድ ሰው እየመጣ ነው የሚል። ስለዚህ በ1950ዎቹ የነበሩት ዩ2 የስለላ አውሮፕላኖች በሶቪየት ህብረት ላይ ከፍታ እየበረሩ ሳይቃኙ በመቅረት ሁሉንም አይነት መረጃዎች በተሳካ ሁኔታ ይሰበስባሉ። ሁሉም ነገር በጥሩ ሁኔታ እየሄደ ነበር። በ1960 ፍራንክ ሆርስ እስከተመታበት ጊዜ ድረስ በሞስኮ የሚገኘው የኮሎነስ አዳራሽ የበርካታ የሩሲያ ችሎቶች ስፍራ ነበር። አብራሪያቸውን ይዘነዋል እናም እየተናገረ ነው አሉ። አሁን በሩሲያ ላይ የተመታው የአሜሪካው ዩ2 የስለላ አውሮፕላን አብራሪ ፍራንሲስ ጋሪ ፖርስ በተረጋጋ መንፈስ በዳኞቹ ፊት ቀረበ። በእርግጥም የአውሮፕላኑን ፍርስራሽ ሴንሰሮችና ካሜራዎቹን ይዘው ነበር። ስለዚህ ጨዋታው አበቃ። ሲአይኤ ለዩ2 ምትክ እንደሚያስፈልገው አወቀ። ሲአይኤ እንደገና ለመሞከር ወደ ኔቫዳ በረሃ ተመለሰ። በዚህ ጊዜ ግን ቦታውን ቋሚ ጣቢያና የሙከራ ቦታ አድርገው ይገነቡት ነበር። ያ የግንባታ ፕሮጀክት 51 ተብሎ ይጠራ ነበር። በመቀጠልም ጣቢያው
ኤሪያ 51 የሚል ስያሜ አገኘ። ዩቱን ለመተካት በሌላ ደረጃ ላይ ያሉ አውሮፕላኖችን አበለጸጉ፣ መሞከርም ጀመሩ። በዘመኑ ከነበሩት አውሮፕላኖች በብዙ እጥፍ የላቁ ነበሩ። እነዚህ ምስጢራዊ አውሮፕላኖች ከዩቱ በ5 እጥፍ ፍጥነት በ20,000 ጫማ በበለጠ ከፍታ መብረር ይችሉ ነበር። አብራሪዎቹ ሙሉ የግፊት ልብስ፣ በመሰረቱ የውሃ ልብስ መልበስ ነበረባቸው። የሰው ልጅ የምህንድስና ድንቅ ስራ ነበሩ። ሆነው በምድር ላይ ይህ የሆነ እንደሆነ የሚያውቁት ጥቂት ሰዎች ብቻ ነበሩ። ይህ በማክ 3 ፍጥነት መብረር የሚችል አውሮፕላን ነበር። ያ ማለት በሰዓት 2100 ማይልስ ከተተኮሰ ጥይት በላይ የሚፈጥን ነው። ነገሮች በመሮጫ መንገዱ ላይ እንግዳ ሆነው ይታያሉ። ነገር ግን ሰማይ ላይ ሲሆኑ የበለጠ እንግዳ ሊሆኑ ይችላሉ። በ1960ዎቹ የነበሩ ሰዎች በዚህ የቅርጽ እንግዳነት ይደመሙ ነበር። ዛሬም ቢሆን የነገው ዘመን ይመስላል። ነገር ግን የዩፎ እይታዎች ቀጥለዋል። ተጠራጣሪዎችም ብዙ ጊዜ እውነተኛ አማኞች ይሆናሉ። 2 ቀይ መብራቶችን አየሁ እና እንደ ፓይ ቅርጽ ያለው ነገር አየሁ። ፊቱን ብቻ ማየት ይችላል። ክብ ፊቱንና በሁለቱም በኩል ያለውን መብራት አየሁ። ቀዩ መብራት በሙሉ አካሉ ላይ ብርሃን ይፈነጥቅ ነበር። ስለዚህ ክብ የሳህን ቅርጽ ይመስላል። ሲአይኤ ኤሪያ 51ን ምስጢር አድርጎ መያዝ ቢችልም እነዚህን ግዙፍና የሌላ ዓለም የሚመስሉ አውሮፕላኖችን መሸሸግ ግን ከባድ ሆነበት። ብዙም ሳይቆይ የአየር ትራፊክ ቁጥጥር ማዕከሎች፣ አብራሪዎችና ወታደሮች በሰማይ ላይ የማይረዱትን የሚቻል የማይመስል ነገር ማየት ጀመሩ። እናም በወታደሩ ውስጥ ያሉ አብዛኛዎቹ ሰዎችና የሲአይኤ አባላት እንኳን ስለዚህ ነገር አያውቁም ነበር። መጠቀሚያ የሆንክ እንዳልሆነ እንዴት ታውቃለህ? ሙሉ ታሪክ እንደምታውቅ እንዴት ታውቃለህ? ሁሉም ነገር በጣም የተከፋፈለ ነው። አንዳንዶቹ ስለ ፕሮግራሙ ጥልቅ እውቀት ሊኖራቸው ይገባል። ሌሎች ደግሞ የተመደቡበትን ስራ ለመስራት የተወሰኑ ነገሮችን ብቻ ማወቅ ያስፈልጋቸዋል። ሁሉም በጥብቅ ምስጢር የተቆጣጠረ ነው። ሲአይኤ በከፍተኛ ከፍታ ላይ የሚበሩት አውሮፕላኖቻቸው ያልተጠበቀ የጎንዮሽ ጉዳት እያመጡ እንደሆነ ያውቃል። ይህም የዩፎ ሪፖርቶችን በከፍተኛ ሁኔታ መጨመር ነው። በዚህ ወቅት ከግማሽ በላይ የሚሆኑት የዩፎ እይታዎች በኤሪያ 51 በሚሞክሯቸው የስለላ አውሮፕላኖች ምክንያት እንደሆነ ደነደኑ። ነገር ግን በሚገርም ሁኔታ ይህንን እንደ ችግር አላዩትም። እንዲያውም እንደ ጥሩ አጋጣሚ ተቀብለውታል። እነዚህ ከምድር ውጭ የመጡ ጎብኚዎች ሊሆኑ ይችላሉ የሚለውን ወሬ በምስጢር ያባዙት ነበር። አንድ መሐንዲስ የዩፎ እይታዎችን ተጨማሪ ጥቅም ብሎ ተናግሯል። ፕሮግራሙ ጠቃሚ ሆኖ ለመቀጠል ምስጢር መሆን ስላለበት ጥሩ የማታለያ መንገድ ነበር። ነገር ግን ሲአይኤ የዩፎ እይታዎችን መጨመር የሰዎችን ባህሪ ለማየት ህዝቡን እንደ ሙከራ ላቦራቶሪ በመጠቀም የማህበረሰቡን ግንዛቤ እንዴት መቀየርና ማጭበርበር እንደሚቻል ለማጥናት ተጠቀመበት። አንድን ነገር ወርውረው የሰዎችን ምላሽ ለማየት የሚደረግ የስነ ልቦና ጦርነት ፕሮግራም እንዳለ ሙሉ በሙሉ አምናለሁ። ሰዎች እንዴት ይረዳሉ? ከብዙ ዓመታት በፊት በኤሪያ 51 ከሰሩ ሰዎች በተነበዩ ታሪኮች እንደማውቀው ይህንን የዩፎ አፈ ታሪክ ለማጠናከር ሲሉ የብርሃን ትዕይንቶችን ያሳዩ ነበር። እዚህ መጥተው ማየት የሌለባቸውን ነገር ሊያዩ የሚችሉ ሰዎችን ማደናገር ይፈልጋሉ። በተመሳሳይ ጊዜ አዳዲስ ነገሮቻቸውን እየሞከሩ ሰዎች እንዴት እንደሚረዱ ያያሉ። አብዛኛዎቹ የወታደር አባላት ምንም የሚያውቁት ነገር የሌለና እንደ ሙከራ ዕቃ የሚጠቀሙባቸው ብዙ ነገሮች እንዳሉ በእርግጠኝነት አስባለሁ። ነገር ግን ብዙ ሳይቆይ ሶቪየቶች እኩል ደረሱ። እናም በጣም በፍጥነትና በከፍተኛ ከፍታ መብረር የሚችሉ እነዚህ አውሮፕላኖች እንኳን ሳይታወቁ በሶቪየት ህብረት ላይ መብረር አልቻሉም። ስለዚህ
እዚህ ኤሪያ 51 ትኩረቱ በፍጥነትና በከፍተኛ ከፍታ የሚበሩ አውሮፕላኖች ወደ ፍጹም ሊሰወሩ ወደሚችሉ አውሮፕላኖች ተቀየሩ። ስለዚህ ይህ እውነተኛው የኤሪያ 51 የጀርባ በር ነው። ነገር ግን ዛሬ በጣም የታወቀው የኤሪያ 51 በር በጥብቅ የተጠበቀ ነው። በዘጠናዎቹ መገባደጃ ላይ ትንሽ የከብቶች አጥርና የጥበቃ ቤት ብቻ ነበር። እናም በርካታ ጎብኚዎች ሲመጡ ተጨማሪ ጥበቃ ያስፈልጋል ብሎ ስላሰቡ እዚህ ድርብ በር አዘጋጁ። ከበሩ አታልፍም። ልንሄድ የምንችለው እስከዚህ ድረስ ነው። አሁን እኛን የሚያዩ ካሜራዎች አሉ። ድሮን አይፈቀድም። ያንን አከብራለሁ። እዚህ አዲስ የሬዲዮ ማማ አለ። እናም ልትከታተል የምትችለውን የሬዲዮ ምልክት ያሰራጫል። ይህም ከአየር ላይ ነገሮችን ለማየት የሲቪል ሬዲዮ ጣቢያዎችን የሬዲዮ ሞገድ የመጠቀም ሙከራ አካል ነው። ይህ ቴክኖሎጂ ፓሲቭ ራዳር ይባላል። ከቆየ ጊዜ ጀምሮ ያለ ነው። ለማንኛውም ትክክለኛውን ፍሪኩዌንሲ ከከፈትክ በኤሪያ 51 የሬዲዮ ጣቢያ የሚከፈተው መስማት ትችላለህ። ሰዎችን ያዳምጡት ሳይሆን ራዳርና አውሮፕላኖችን ለመሞከር የተደረገ ነው። በዚህ በር አልፈ ወደዚያ ከተጓዝክ ነገሮችን ወደሚያዩበት ምስጢራዊ ጣቢያ ትደርሳለህ። ከነዚያ ተራራዎች ባሻገር ምን እየተካሄደ ነው? ከዚህ ወደ ቲካቡ የሚወስደውን መንገድ 10 ወይም 12 ማይልስ ያህል ነው። አሁን ወደ ኤሪያ 51 ማየት ወደሚቻልበት ብቸኛ ቦታ ወደ ሆነ ተራራ ጫፍ እንሄዳለን። ትንሽ የእግር ጉዞና ከመደበኛ መንገድ ውጪ መንዳት ይጠይቃል። ነገር ግን ቁልቁል አተኩረ ኤሪያ 51ን ማየት የምትችልበት ብቸኛው ቦታ ይሄ ነው። ስለዚህ ዓላማችን ያን በዓለም አቀፍ የመገናኛ ፍንዳታ መሃል እንገኛለን። ስለዚህ በ1970ዎቹ መገባደጃ ላይ CIA ከአውሮፕላን ስራ ለመውጣት እየሞከረ ነበር። ለመሰለል ሳተላይቶች ነበሯቸው። እንዲያውም አንድ ሳተላይት በስህተት የኤሪያ 51ን ፎቶ አነሳ። ማድረግ የሌለበትን ነገር አደረገ። በኔቫዳ በረሃ ውስጥ ስላለ ምስጢራዊ የማረፊያ መንገድ መሾካሾኮች መውጣት ጀመሩ። ኤሪያ 51 አሁን በሲአይኤ ሳይሆን በአየር ኃይል ቁጥጥር ስር ሆነ። እናም አውሮፕላኖቻቸውን በከፍተኛ ከፍታ በማብረር ሳይሆን በእነዚህ እንግዳ ቅርጾች በመቅረጽ ከራዳር ውጭ ለማድረግ መስራት ጀመሩ። አውሮፕላንን ለጠላት እንዳይታይ ማድረግ ከፈለክ አንተን ለማየት የሚጠቀሙበትን ዋና መሳሪያ ማለትም ራዳራቸውን ማካለል አለብህ። እነዚህ ራዳሮች የማይታዩ የሬዲዮ ሞገዶችን ወደ ሰማይ ይረጫሉ። ምንም ነገር ከሌለ ሞገዶቹ ጉዟቸውን ይቀጥላሉ። ነገር ግን አውሮፕላን የሚያልፍ ከሆነ የሬዲዮ ሞገዶቹ አውሮፕላኑን መጥተው ምልክቱን ወደሚይዘው የራዳር ሳህን ይመለሳሉ። የአካሉን ግዝፈት ምን ያህል ርቀት ላይ እንዳለና በፍጥነት እንደሚንቀሳቀስ ማወቅ ይቻላል። በወታደራዊ የአየር ክልል ላይ የሚበሩ የጠላት አውሮፕላኖችን የምታየው በዚህ መንገድ ነው። አሁን ከራዳር የመሰወር ቴክኖሎጂ ወደ ጎላበት ዘመን ተሸጋግረናል። ስለዚህ ይህንን ስርዓት እንዴት ታታልለዋለህ? ሞገዶችን በማደናገር ወደ ሌላ ቦታ እንዲያመልጡ ማድረግ፣ በመምጠት ወይም መበተን አለብን። በዚህም ወደ ራዳሩ የሚመለሰው ሞገድ በጣም አነስተኛ ይሆናል። ይህም ይህንን ውጤት ያስገኛል። እየቀረጹት የነበረው አውሮፕላን ሙሉ ልኬት ሞዴል በየቦታ የተበተኑ ራዳሮች ወደ አውሮፕላኑ የሬዲዮ ሞገድ ይተኩሳሉ። የራዳር ምልክቱ ምን ያህል እንደሆነ መረጃ ይሰበስባል። እንዲሁም ሞገዶቹ ወደ ሳህኑ እንዳይመለሱ ያደርጋል። እነዚህ እንግዳ ማዕዘኖች ለዚህ የተሰሩ ናቸው። አየር ኃይሉ የጠላትን ራዳር ስርዓቶች በመውሰድ እነዚህን ከራዳር የሚሰወሩ አውሮፕላኖችን ምን ያህል መለካት እንደሚችሉ ይመረምራል። የዲዛይን ስራዎቹ እየተለዩና እየተራቀቁ ይሄዳሉ። የቀደሙት የስቴልዝ አውሮፕላኖች ከምድር ውጭ የመጡ ይመስሉ ነበር። እዚያ የተሞከሩት ብዙዎቹ ነገሮች ስለ ፕሮግራም በማያውቅ ሰው ሊታዩ በቀላሉ እንደ ዩፎ ሊቆጠሩ እንደሚችሉ አስባለሁ። ቀደም ብለው ከተሰሩት አውሮፕላኖች በተለየ
እነዚህ መሳሪያዎችን መታጠቅ ይቻል ነበር። ብዙ ሳይቆይ በውጊያ ላይ ውለዋል። F-117A ወይም ስቴልዝ ፋይተር በዴዘርት ስቶርም ዘመቻ የጎላ ሚና ተጫውቷል። በ1980ዎቹ ኤሪያ 51 አሜሪካ በዓለም ላይ የበላይ የአየር ኃይል ሆና እንድትቀጥል የሚያስችላት ዋና የመሞከሪያ ላብራቶሪ ነበረ። ምስጢራዊነቱም ያንን ለመጠበቅ ዋናው ቁልፍ ነበር። ነገር ግን ምስጢራዊነት የጎንዮሽ ውጤት አለ። እምነትን ይገድባል፣ ግምቶችን ይፈጥራል። አሜሪካ በካሊፎርኒያ በነበረው ስነ ስርዓት የቅርብ ጊዜውን የስቴልዝ ቦምብ ጣይ አውሮፕላን ይፋ አድርጋለች። B-21 የተሰኘው ይህ አውሮፕላን በሁለተኛው የዓለም ጦርነት ወቅት ድንገተኛ ጥቃት ያደረሱትን የአየር ኃይል አባላት ለማክበር የተሰየመ ነው። የኒውክሌርና መደበኛ መሳሪያዎችን መሸከም ይችላል። ለማንኛውም ጠላት የጥቃት አደጋውና ዋጋው ከሚያገኘው ጥቅም በላይ እንደሆነ እንደገና ግልጽ እያደረግን ነው። እብድ የሆነ እንቅስቃሴዎችን በሚያደርጉ የጦር አውሮፕላኖች ተከበናል። እኔ የወታደር ሰው ይህ ሁሉ የሚያስታውሰን ኤሪያ 51 አዲስ ምስጢራዊ ቴክኖሎጂዎችን የሚሞክር የአየር ኃይል ጣቢያ መሆኑን ነው። እናም ከአብዛኛው ታሪኩ አንጻር ይህ ቦታ ከዩፎዎች ወይም ኤሊየኖች ጋር የተያያዘ አልነበረም። ያ አዲስ ነገር ነው። እስከ 1989 ገደማ ድረስ አልነበረም። አንድ የቀድሞ መንግስት ሳይንቲስት የአሜሪካ ወታደር በኔቫዳ በረሃ በሚገኝ ምስጢራዊ ጣቢያ ውስጥ የተገኙ ዩፎዎችን ያበራል ሲል ተናግሯል። ስለ ምስጢራዊ ቦታ የቀረበው ክስ ባለፈው አርብ በአይዊትነስ ኒውስ ላይ ወጥቷል። በርግጥ 9 ከምድር ውጭ የመጡ በራሪ ሳህኖች እዚያ አሉ። ሳይንቲስቱ ቦብ ላዛር በእነሱ መሃል ቢያንስ 9 በራሪ ሳህኖች እየተሞከሩ እንደሆነና በምድር ላይ እንዳልተሰሩ ገልጿል። ውስጡን ለማየት ቻሉ። በጣም ትንንሽ ወንበሮች ነበሩት። ከምድር ውጭ የመጣ መሆኑ ግልጽ ነው ብሏል። ላዛር እነዚህ የኤሊየን ቴክኖሎጂዎች ከኤሪያ 51 በስተደቡብ በሚገኝ ምስጢራዊ ቦታ ጥናት ይደረግባቸዋል ሲል ተናግሯል። የቦብ ላዛር ጥያቄዎች ለዘመናዊ የኤሪያ 51 ትኩረት ዋነኛ ምክንያት ናቸው። ሚዲያዎችና ጎብኚዎች በራሪ ሳህኖችን ለማየት ወደ ኔቫዳ በረሃ መምጣት ጀመሩ። አሁን በዓለም ዙሪያ ያሉ ሰዎች ኤሪያ 51 ስትላቸው በመጀመሪያ የሚያስቡት ስለ በራሪ ሳህን ነው። በይፋ መንግስት ኤሪያ 51 መኖሩን እንኳን አያምንም። አሌን ያዝ ኤሪያ 51 የሚባል ነገር የለም። ያ ሙሉ በሙሉ ትክክል አይደለም። የሴራ ንድፈ ሐሳቦች መንግስት ኤሊየኖችን በረዶ ውስጥ አድርጎ ይዟል ብለው ያስባሉ። እንዲሁም ኤሊየኖች አለመኖራቸውን ለማረጋገጥ ሰዎችን ወደ ኤሪያ 51 ልከናል። ክሊንተን ገብቶ እንደፈተፈና ምንም እንደሌለ ተናግሯል። እንድንናገር የተነገረንን ያንን ነው። በእውነቱ እኔ በዩፎዎች አምኜ አላውቅም። በስተመጨረሻ ስለ ኤሪያ 51 የበለጠ ለመረዳት ወደ በረሃው የመጣው ቢሆንም ስለ ምስጢራዊነቱ ጥልቅ ግንዛቤ አግኝቼ እየተመለስኩ ነው። ምስጢራዊነት በተለይም የመንግስትን ምስጢር የራሱ የሆነ ስነ ልቦናዊ ጫና አለው። ኤሪያ 51 እንደ አስማታዊ መስታወት ነው። ብታየው ማየት የምትፈልገው ነጸብራቅ ታያለህ። አገር ወዳዱ አገሩን የሚጠብቅ ድንቅ ምሁራንን ያያል። ተጠራጣሪው በኃይል የታበየች ወታደራዊ ሀገርን ያያል። ህልመኛው ወደ ሌላ ዓለም መግቢያ በር ያያል። እውነተኛ አማኝ ደግሞ ከምድር ውጭ ያለ ፍጡራንን ማስረጃ አድርጎ ያየዋል። ሁላችንም አንድ አይነት የብረት አጥር ላይ እንመለከታለን። ነገር ግን ሁላችንም የምናየው የተለያየ ነገር ነው። ምክንያቱም እዚህ የሆነ ነገር ይሸሽጉ ነበር፣ አሁንም ይሸሽጋሉ። ባለፉት 70 ዓመታት በኤሪያ 51 ዋናው ዓላማ ምስጢር መያዝ ነበር። ነገር ግን ማህበረሰብ ምስጢራዊነት አለመተማመንን ይፈጥራል። አለመተማመን ወደ ጥርጣሬ ይለወጣል። ጥርጣሬ ደግሞ ወደ እምነት ይሸጋገራል። እምነቶች አንዴ ከጸኑ ደግሞ ለማስወገድ አስቸጋሪ ናቸው። እኔ በእርግጠኝነት የምሰማው ነገር ቢኖር የአሜሪካ አየር ኃይል በዚህ የደረቀ የኃይል አልጋ ላይ በጣም የረቀቁ ቴክኖሎጂዎችን ማበልጸጉንና መሞከሩን ይቀጥላል።
ይህንን የሚያደርጉት በዓለም ላይ ያላቸውን የበላይነት የአየር ኃይል ለማስጠበቅ ነው። አሁን እየሰሩ ያሏቸውን ነገሮች ደግሞ ምናልባት እስከ አያሌ አስርተ ዓመታት ድረስ ላናውቃቸው እንችላለን። ነገር ግን ለዚህ ታሪክ ክፍል ነጸብራቅ ወይም መስታወት አይደለም። ዓለም ለዚያ ያለው ፍላጎት በጣም አነስተኛ ነው። ምክንያቱም በኤሪያ 51 ውስጥ ዋናው ታሪክ ምስጢራዊነቱ ራሱ ነው። አንዳንዴ እንግዳ፣ አንዳንዴ አደገኛ፣ አንዳንዴ ውብ እና ሁል ጊዜ ለማለፍ በሚያስችል ሁኔታ አደናጋሪ ነው። ይህም በትክክል ምስጢሩን የሚጠብቁ ሰዎች የሚፈልጉት ነገር ይመስለኛል።